ጤና ይስጥልን ተመልካቾች እንደምን ውላችኋል። የዕለቱን የስፖርት ዜናዎች ይዘን ቀርበናል። ወደ ዜናዎቹ ከማለፌ በፊት የአጋራችንን መልእክት እንከታተል። ምን እንደማስብ ታውቃለህ? ጊዜን ሳላባክን ቶሎ ኢንቨስት ማድረግ፣ ስራ ላይ አተኩሬ ቢዝነሴን ማቀላጠፍ፣ ከዛማ በጊዜ ጡረታዬን ወጥቼ ያላየኋቸው ያልሞከርኳቸውን ነገሮች መሞከር። ቦንጆur አዳዲስ ቋንቋዎችን ማወቅ፣ ስዕልን መማር እፈልጋለሁ። ባለኝ ጊዜ የወደድኩትን የፈለግኩትን ነገር ማድረግ እፈልጋለሁ። እንጀምረው። አንበሳ ባንክ እናመሰግናለን። ወደ ዜናዎቹ አልፋለሁ። የኢትዮጵያ ዋንጫ አራተኛ ዙር ጨዋታዎች ትላንት መካሄድ ሲጀምሩ መቀሌ ሰባ እንደርታ ወደ ግማሽ ፍጻሜ አልፏል። ከከፍተኛ ሊጉ ክለብ ቦዲቲ ከተማ ጋር የተጫወቱት አናብስቶቹ በ3-2 ውጤት አሸንፏል። ቦዲቲ ጠንካራ ተፎካካሪ ሆኖ ቢቀርብም በሽንፈት ከውድድሩ ውጭ ሆኗል። ሙልቀን ተስፋዬና ቴዎድሮስ በለጠ ለቦዲቲ፣ የጨዋታው ኮከብ ፍጹም አለሙ፣ ፕሪንስ ኦፊሪና ቦናሊ ደግሞ ለመቀሌ ሰባ እንደርታ ግቦቹን አስቆጥሯል። ዛሬ ቀን 9 ሰዓት ላይ መቻልና ወልዋሎ አዲግራት ዩኒቨርሲቲ ሌላኛውን የሩብ ፍጻሜ ጨዋታ ያከናውናሉ። በፕሪሚየር ሊጉ መቻል ሁለተኛ ሲሆን ወልዋሎ አምስተኛ ላይ ሆነው እርስ በርስ ይገናኛሉ። ነገና ከነገ በስቲያ ቀሪ 2 ጨዋታዎች ሲደረጉ በተለይ ነገሌ አርሲና ሲዳማ ቡና የሚገናኙበት የዕለተ ቅዳሜ ጨዋታ ተጠባቂ ነው። የኢትዮጵያ ዋንጫ ጨዋታዎቹ በአዲስ አበባ ስታዲየም የሚከናወን ይሆናል። የኢትዮጵያ ሴቶች ፕሪሚየር ሊግ ነገ ወደ ውድድር ይመለሳል። 5 ጨዋታዎች በቀሩት ሊግ ኢትዮጵያ ንግድ ባንክና ኢትዮ ኤሌክትሪክ ለዋንጫ እየተፎካከሩ ነው። በደረጃ ሰንጠረዡ ባህር ዳር ከተማን ጨምሮ 5 ክለቦች ላለመውረድ የሚያደርጉት ትግል ይጠበቃል። የሊጉን ቁጥራዊ መረጃዎችና ቀሪ ጨዋታዎችን በተመለከተ ዳንኤት ሲሳይ ተጨማሪ አዘጋጅታለች። 14 ክለቦችን የሚያሳትፈው የኢትዮጵያ ሴቶች ፕሪሚየር ሊግ የ2018 የውድድር ዓመቱን ሊያጠናቀቅ የ5 ጨዋታ እድሜ ብቻ ነው የቀረው። በእነዚህ 5 ጨዋታዎች ለሻምፒዮንነት የሚደረገው ፉክክርና ላለመውረድ በክለቦች መካከል የሚደረገው ፉክክር ምን ይመስላል የሚለውን በዛሬው የቁጥራዊ መረጃዎችን የምነግራችሁ ነው የሚሆነው። እንግዲህ ቀደም ብዬ እንዳነሳሁት 14 ክለቦች ናቸው እየተሳተፉበት የሚገኙት። ኢትዮጵያ ንግድ ባንክና ኢትዮ ኤሌክትሪክ ለሻምፒዮንነት የሚያደርጉት ፉክክር እየተጠበቀም ይገኛል። ሊጉ ለብሔራዊ ቡድን ጨዋታዎች ከመቋረጡ በፊት ኢትዮጵያ ንግድ ባንክና ኢትዮ ኤሌክትሪክ እኩል 21 ጨዋታዎችን አድርገው ኢትዮጵያ ንግድ ባንክ እኩል 54 ነጥብ አላቸው። ሁለቱም ክለቦች በግብ ልዩነት ነው። ንግድ ባንክ 59 ኢትዮ ኤሌክትሪክ ደግሞ 46 የግብ ልዩነት ኑሮት አንደኛና ሁለተኛ ላይ ሆነው የሚገኙት ሁለቱ ክለቦች የሚያደርጓቸው ቀሪ ጨዋታዎች በእጅጉን ይጠበቃሉ። ኢትዮጵያ ንግድ ባንክ ከባህር ዳር ከነማ ጋር ሊጉ ሲጀመር በዕለተ ቅዳሜ ጨዋታውን የሚያደርግ ይሆናል። ከባህር ዳር ከነማ፣ ከአዲስ አበባ ከተማ፣ ድሬዳዋ ከተማና እንዲሁም ኤሌክትሪክና ሐዋሳ ጋር የመጨረሻ ሳምንት ጨዋታውን ያደርጋል። የኢትዮ ኤሌክትሪክ ቀሪ 5 ጨዋታዎች ምን ይመስላሉ የሚለውን ስንመለከት ደግሞ ከአርባ ምንጭ ከተማ ጋር፣ ከሐዋሳ ከተማ ጋር፣ ቦሌ ክፍለ ከተማ ከራሱ ከሻምፒዮንነት ከሚፎካከሩ ኢትዮጵያ ንግድ ባንክና አዳማ ከተማ ጋር 5 ቀሪ መርሃ ግብሮች አሉት። ሁሉንም ጨዋታዎች በእነዚህ ተጋጣሚዎቹ ላይ ማሸነፍ ከቻለና የጎል ልዩነታቸው የሚሰፋበት እድል ካለ እንግዲህ ምናልባትም አዲስ ሻምፒዮን በ2018 የምንመለከት ነው የሚሆነው። የመውረድ ስጋት ውስጥ የገቡ ክለቦችን ስናይ 10ኛ ደረጃ ላይ ከሚገኘው ልደታ ክፍለ ከተማ ድረስ ጀምሮ እስከ ታች አርባ ምንጭ ድረስ የመውረድ ስጋት ያለባቸው ክለቦች ናቸው። ልደታ ክፍለ ከተማ 10ኛ ላይ ነው የሚገኘው፣ 18 ነጥብ ሰብስቧል በ21 ጨዋታ። ባህር ዳር ከነማ 11ኛ ላይ ይገኛል፣ 16 ነጥብ አለው። ቀጣይ ወሳኝ መርሃ ግብሮችን ወልታር ባህር ዳር ከነማ በተለይም ደግሞ ከኢትዮጵያ ንግድ ባንክ ጋር የሚያደርጉት ቀሪ ጨዋታ በእጅጉን ይጠበቃል። በባህር ዳር ከነማ ቤት ኢትዮጵያ ንግድ ባንክ ለሻምፒዮንነት የሚያደርገው ፉክክር ነው። ባህር ዳር ከነማ ደግሞ ላለመውረድ ወይም ደግሞ ከወራጆቹ መካከል ላለመግባት ከንግድ ባንክ ጋር የሚያደርገው ጨዋታ ፈተናውን ይጀምራል። ከዛ ባለፈ ልደታ ክፍለ ከተማና አዲስ አበባ ከተማ ናቸው የባህር ዳር ከነማ ተጋጣሚዎቹ። ሁለቱን ክለቦች ባለፈው የመጀመሪያው ዙር ጨዋታ ባህር ዳር ከነማ ወራጅ ላይ ገብቶ በሁለቱን ክለቦች ተከታታይ በማሸነፍ ነው እንግዲህ ከወራጅ ስጋት ወጥቶ ያጠናቀቀበትን ውጤት የምናስታውሰው። ምናልባት ለባህር ዳር ከነማ ሴቶች እግር
እግር ኳስ ክለብ ካሉት የ5 ሳምንት መርሃ ግብሮች የተሻለ ውጤት ያገኝባቸዋል ተብሎ የሚጠበቁ ተጋጣሚዎቹ ልደታ ክፍለ ከተማ፣ አዲስ አበባ ከተማና አዳማ ከተማ ናቸው። እነዚህ ጨዋታዎች ላይ ማሸነፍ የሚችል ከሆነ እንግዲህ ባህር ዳር ከነማ ከመውረድ ስጋት ነፃ ሆኖ በሚቀጥለው የውድድር ዓመት ጠንካራ ስብስብ ይዞ ለመቅረብ መንገዱን የሚያመቻች ነው የሚሆነው። እንግዲህ በዚህ መልኩ የሴቶች ፕሪሚየር ሊግ የቀሪ 5 ሳምንት ጨዋታዎች በምን መልኩ ይከናወናሉ፣ የትኞቹ መርሃ ግብሮች ወሳኝ ናቸው የሚለውን ነበር መረጃዎችን ያደረስኳቸው። አመሰግናለሁ።